ሰላም ዛሬ የዋልኩበትን በቪዲዮ አሳያችኋለሁኝ። ቪዲዮ እየሰራሁላችሁ ነው። አህለን ወሰህለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እረፍታችን የረመዳን ጨርሰን ወደ ቤት እየተመለስን ነው። ትንሽ ቪዲዮ እየሰራሁላችሁ ነው። ወደ ስራ እየተመለስኩ ነው። አህለን ወሰህለን ቢኩም። የረመዳን ዛህማ በጣም ዛህማ ነው። ጠሪቁ ይህን ይመስላል። ጠሪቅ ዛህማ። ለማንኛውም ወጥቶ በሰላም መግባቱ ነው። ዛህማም ቢሆን ይሄን ይመስላል መንገዳችን። ረመዳን ያው በዛህማ ውዶች ቪዲዮውን ሰብስክራይብ እና ላይክ በማድረግ ተባበሩን። ቪዲዮ ይታይ አይደለም ባይቢ ይሄንን ይመስላል። የረመዳን ዝግጅታችን በዚህ መልኩ ጨርሰናል እላችኋለሁ። እንኳን አደረሰኝ ማለት ነው። 11 ቀን ነው 10 ቀን ነው የሚቀረው። ለሙሂም መተናል ጨርሰን ጃዛችን ወደ እረፍት ያከሰን ወደ ስራ እየተመለስን ነው። ሀባይቢ እኔ ያየሁትን ዛህማ ግን አምሽታችሁ አትውጡ። በጣም ዛህማ ነው። የ10 ደቂቃ መንገድ ወደ 1 ሰዓት ከምናምን ያስገድን ከዛህማ ብዛት ማለት ነው። በዛ ጅዳ ያላችሁ በአደል ሻ ይሻላል እና ገብርኤል እሻ ከወጣችሁ በጣም ዛህማ ነው። ያጨናንቃል በምታውቁት መኪና እንጂ በማታውቁት መኪና ደግሞ አትጫ ነው። የሆነ ብዙ ነገር ስህተት እያለ ራሳችሁን ጠብቃችሁ ሄዱ። አባቢ በምታውቁት መሸዋር ተነስታችሁ መሄድ አሰንሺ ይሻላል። በማታውቁት መሽቶ ከነዛህማው ምናምን ብዙ እንትን አለው ተመን ያስከፍላችኋል ማለት ፈልጌ ነው። እና በምታውቁት መሸዋር በማታም ብታመሹ አትስጣችሁ ወጡ። የሌላችሁ ደግሞ ያው በጣም ያስጠላል። በአሁኑ ሰዓት የምትጫኑበት መኪና ምኑ በጣም አስቀያሚ ነው እላችኋለሁ። በዚህ መልኩ ያው እኛ ራሳችን እንትን ስለሆነ በሱ ነው የምንመላለሰው። ምንም ማለት አይደለም። ጠልባችሁ በመንደር የምትሄዱ ከሆነ ብዙ በግል መኪናዎች በተለይ ስትጫኑ ብዙ ነገር አለ። የሚጠጣውን ይዞ ይሄዳሉ። አምሽታችሁ ከወጣችሁ እኔ አላህን የማይፈራ ብዙ ሰው አለ። ራሳችን ተጠንቅቃችሁ በጥንቃቄ ገብታችሁ ውጡ በማለት እነግራችኋለሁ። ነባቢ አላህ ይጠብቀን። በሰው ሀገር ብዙ አይነት ችግር ነው ያለው። ራሳችን ካልጠበቅን ብዙ ነገር ይደርስብናል። በተለይ ብድግ ብለን በማናውቀው ተሰቅለን ከሄድ በውስጡ ይዞ የሚዘዋወሩት ብዙ ነገር አለ። እኛ ያው ስለማናቅ ተነስተን እንጫናለን። ግን እነሱ ደግሞ በውስጥ ብዙ ነገር ይሰራሉ። በማናውቀው ነገር ውስጥ እኛ የማናውቀውን ነገር እንገባለን ማለት ነው። በምታውቁት ተነስታችሁ ጫኑ። ደግሞ በህጋዊ መንገድ በሆኑ በታክሲዎች መጫን ይሻላል። በእኔ አመለካከት ማለት ነው። እንደዛ ነው የሚሻለው። ዝም ብለን ባገኘነው መኪና ያው ብር ነው ብለን ሞልቷል። በአሁኑ ሰዓት የተለያየ አይነት ዜጎች በርካሽ ይጭናቸው፣ ግን የተለያየ ነገር ይጭናሉ። ለነዛ ስማቸውን ላልጠሪዎች ሊያደርሱ ማለት ነው። እኛ ደግሞ ሳናቅ ቤት ያደርሰናል ብለን በሱ ስንገባ እኛ ደግሞ ያላሰብነው ነገር ውስጥ ያጋጥመናል ማለት ነው። በኋላ ብንምል ምን ማንም ያምነን የለም። ስለዚህ በህጋዊ መንገድ በህጋዊ ታክሲና በምናውቀው መጫን አለብን። መሽዋርም ብንከፍል እሱ ይሻላል ብዬ ነው የማስበው ማለት ነው። እናንተም እንግዲህ
የደረሰባቸውም አሉ፣ ያልደረሰበትም አለ። ጥሩ ነው ብለን የምናስበው ጎንም አለው፣ መጥፎም አለው እላችኋለሁ። አባይቢ እንጂ ራሳቸውን ጠብቁ። የዛሬው መንገድ ይሄን ይመስላል። ይሄን በመሰል የረመዳንን ድባብ በማሳየት እንዲያካፍያቸዋለሁ ማለት ነው። ረመዳን በዚህ መልኩ ጀምሯል። ያመሰው ይበለን። በሰላም አድርሰን አገራችን አላህ ሰላም አድርጋት። ከሚወራወሪ አላህ ነጃ ያውጣት። የተጀመረውን ጦርነት አላህ ሰላም ያድርገው። ሀገራችን ከፍ ትበል። ከጎረቤት መቀኞች፣ ከጎረቤት ሸራኞች አላህ ይጠብቃት። ሀገራችን ሙሽራ ትሆን። ለምቀኞች አላህ ስራቸውን ይስጣቸው። ህዝቦቿን አላህ ይጠብቃት እላቸዋለሁ። ሀገራችን ምንም አይነካት፣ ከፍ ብላ በዓለም ትታየልን። ክፉዋን አያሳየን። ህዝቦቿም አላህ ያስማማቸው። ጦርነት ይብቃን። በማናውቀው ነገር ደግሞ ገብተን በብር በምንም የምናግዝ ሰዎች ብንቆጠብ ጥሩ ነው። ጦርነት እርጥብና ደረቅ አይልም፣ ሁሉንም ነው አንድ ላይ የሚያቃጥለው። ህፃንና ሽማግሌ አይልም፣ አንድ ላይ ነው የሚያቃጥለው። ሰላምን የመሰለ ነገርም ለሀገራችን ሰላም፣ ለኢትዮጵያ ሰላም በተቻለ መጠን ብንሰብክ ይሻላል። ጦርነት በጦርነት ያተረፈ የለም። የጎዳ፣ የተከሰረ፣ የተሰደደ፣ የሞተ፣ የተቆረጠ እንጂ። ጥሩ መሪ አላህ ያሳምርላት ይኖራት እና ሌላ በማናውቀው ፖለቲካ ውስጥ አንግባ። እኛ የምናውቀው ነገር የለም። በተለይ ሰው አወራውን ተከትለን የምናወራ ከሆነ አገሪቷ ትጎዳለች። ምንም የማናውቀው ነገር ውስጥ መግባት የለብንም እላችኋለሁ። በዚህ መልኩ እላችኋለሁኝ። ኢትዮጵያ ሀገሬ ሰላምሽ ከፍ ይበል፣ ሰላምሽን ያብዛልሽ እላለሁ። ሰላሙን እመኝልሻለሁ እምዬ ሀገሬ። እና ከይሯን ያሰማን። ረመዳን የጦርነት ድምፅ ሳይሆን የደስታ ድምፅ። ሀገራችን ሰላም፣ ህዝቦቿ ተፈቃቅሮ ተሳስቦ የሚኖርባት አገር አላህ ያድርጋል።